ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በ660 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ660 ሺህ ብር ቅድመ ክፍያ ወይንም በ2,200,000 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲ በተክለ ሃይማኖት የስልጤ መስጊድ አካባቢ ይዞላችሁ መጥቷል። የንግድ ሱቆቻችን 11 ካሬ፣ 16 ካሬ፣ 22 እና 32 ካሬ የሆነ ስፋት ያላቸውና ያለምንም ወለድ በኢትዮጵያ ብር የሚከፍሉበት አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መጥተናል። በተጨማሪ የንግድ ሱቆቻችን ምንም አይነት ለጋራ መገልገያ ኮመን ኤሪያ ማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0996 30 02 12 ይደውሉልን። ሜሪት ፕሮፐርቲስ። የአላህ መልእክተኛ እንደዚህ ያሉ አሉ ما من يوم أكثر من أن يعتق الله فيه عبد من النار من يوم عرفة عند عرفة كان الله باريون كجهنم سات حرم لبت كان يلم وإنه الصلاة الله لا يدنو يكربال ثم يباهي بهم الملائكة كذا ود ملائكة يفكر باتوال فيقول ما أراد هؤلاء النزيم فلبوا إلى الله يفكر باتوال أياتو باريون تشيني يا الله يكربال السلام يقول መልኩ ልትፈላፈል እንዴት በእኛ ላይ አልተፈቀደም። ዚክር ቀን ነው፣ የዱዓ ቀን ነው። ኸይሩ ዱዓኢ ዱዓኡ የውም ዓረፋ። ከዱዓዎች ሁሉ በላጩ ዱዓ የዓረፋ ቀን የሚደረግ ዱዓ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ኸይሩ ዱዓ ያ አላህ ከዱዓዎቹ በላጭዋ። ሐጃ የለብህም፣ አልጨነቀህም፣ መውጫ መግቢያ አጥተህ የተጨነቅ የለህም። ልጅ ፈልገህ ረጅም ዓመት ያጣ የለህም። ትዳር ፈልገህ ያልተሳካል የለህም። የሁላችን ሐጃ ብዙ ነው። ታዲያ ኸይሩ ዱዓኢ ዱዓኡ የውም ዓረፋ። ከዱዓዎቹ ሁሉ በላጩ ዱዓ የዓረፋ ቀን የሚደረግ ዱዓ ነው። እጅህን አንሳ። የማያሳፍር ጌታ ነው ያለ አላህ ባሪያዎችን አያሳፍርም። ያን ቀን ከጀሃነም እሳት ምርም ይልበት ኸይር ያለበት ሸይጣን የሚቆጭበት ቀን እጅህን አንስተ ያ አላህ በል። የዓረፋ ቀን ኸይሩ ዱዓኢ ዱዓኡ የውም ዓረፋ። ሐጃን ባጠቃላይ ለምነው ጨቅጭቀው አላህ ሲተቀጨቅ ደስ ይለዋል። ሳይለመን ሲቀር ይቆጣል። መለም የስአልላህ የግደብ ዐለይህ። አዎ ሐጃችንን ባጠቃላይ ምንፈልገው ነገር ምንም ተስፋ ሳንቆር የአላህ ብለን አላህን ለምነው። በዛ ቀንም ሆነ አሁንም አደራ ምላችሁ ነገር ቢኖር አክሱም ያሉትን ወንድሞቻችን እናስታውሳቸው። መስገጃው ርቋቸዋል፣ አዛኑ ርቋቸዋል፣ መቅበሪያው ርቋቸዋል። ስንት ሳምንታት ጁማዓ ከሰገዱ የተከራዩበት ቤት እንደ መስጊድ የሚጠቀሙበት ታሽጎባቸው እንዳይሰባሰቡ ዛቻ፣ ማስጠንቀቂያ፣ ማስፈራሪያ በየጊዜው። አምባገነኖች ወላሂ እንደዚህ እንደሆኑ አይቀጥሉ። እኛ ዱዓ እናደርግም እንዴ? ለወንድሞቻችን ዱዓ እናደርግም? ያ ረብ ወንድሞቻችን አላህ ይርዳቸው፣ የበላይ አላህ ያርጋቸው፣ ከጠላቶቻቸው እጅ አላህ ነፃ አላህ ያውጣቸው፣ ጠላቶቻቸውን አላህ ያዋርድላቸው፣ ያማረውን መስጂድ አላህ ይለግሳቸው። በዚህ መልኩ ያ አላህ ብለን ወንድሞቻችንን በማሰብ ዱዓ የምናደርግበት ቀን ነው። ሙስተዒድ ነን። የውም ዓረፋ፣ ዓረፋ ላይ ያሉ ሰዎች ጾም አይጾሙ። ለምን? ዒባዳ ላይ ናቸው። ስለዚህ ለኛስ አላህ ጾምን ለገሰ። ጾም፣ ይህ ጾም የሁለት ዓመት ወንጀል የሚያስምር። عن أبي قتادة الأنصاري رضي الله عنه أن رسول الله صلى الله عليه وسلم قال سئل عن صوم يوم عرفة. نبي صلى الله عليه وسلم سل عرفة أن صوم تضيقوا. سئل عن صوم يوم عرفة فقال يكفر السنة الماضية والباقية. رواه مسلم. ያለፈውን አንድ ዓመት ወንጀልና የወደፊቱን አንድ ዓመት ወንጀል ያስምራል። ያለፈው የሰራው ይመራል። የወደፊቱ ኸይር ላይ አላህ እንድትቀመጥ ከወንጀል እንድትጠበቅ አላህ ይረዳሃል። ወንጀልን አላህ ይምርልሃል። ከዚህ በላይ ምን አለ?
የአንድ ዓመት ግብር እሺ አውፍ ትባላላችሁ። አንድ ወር ጾሙ ብትባሉ አጾሙ። ታዲያ ወንጀል ነገ የውመል ቂያማ ትልቅ ኪሳራ ውስጥ የሚከት ሐሰና ነገ የውመል ቂያማ ትልቅ ደረጃ የሚሰጥ። ለምን ነገ የውመል ቂያማ አንዴ ልስገድ የለም፣ ዚክር ላድርግ የለም፣ አንዴ እናቴ ልኻድም የለም፣ አንዴ የበደልኩትን አውፍ ጠይቅ ነገ የለም። ነገ ደሞዝ ነው። አልየውማ አመሉን ዛሬ ስራ ነው። ወላ ሒሳብ ደሞዝ ዛሬ የለም። ደሞዙ መቼ ነው? ነገ ነው። ነገ አንድች ረካ ልስገድ አችልም። አንዴ የሆነች ነገር ኸይር ልስራ የለም፣ ፋይል ተዘግቷል። ስለዚህ ለነገው የሚጠቅመንን ዛሬ ሰርተን እንሄድ። ከምናበዛው ዚክር ኸይሩ ዱዓ ዱዓኡ የውም አረፋ ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልክ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ደረጃውን ታውቃላችሁ? ኢማም ቡኻሪ በዘገቡት አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ መን ቃለ ላ ኢላሃ ኢለላህ ፊ የውሚን ሚአተ መራ መን ቃለ ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። ይህንን ያለ ላ የለም ኢላህ አምላክ ኢለላህ ማን ሲቀር? አላህ ሲቀር። ነፊይም ኢስባትም ነው። ላ ኢላሃ ስንል ነፊይ ነው፣ እያወገዝን ነው። አምላክ የሚባል የለም ኢለላህ አላህ ሲቀር ኢስባት ነው፣ እያጸደቅን ነው። ላ ማዕቡደ ቢሐቅን ኢለላህ በእውነት የሚመለክ ከአላህ ውጭ ማንም የለም። ዋህደሁ ብቻው ብቸኛ አላህ አጋር የለው፣ ያገዘ የለ። ሰማይ ምድር ሲፈጠር ብቸኛ ፈጣሪው አላህ ነው። ላ ሸሪከ ለሁ ለእሱ አጋር የለውም። ለሁል ሙልኩ ንግስናም ለሱ ነው። ወለሁል ሐምዱ ምስጋናም ለእርሱ ነው። ወሁወ እሱ አላህ ዐላ ኩሊ ሸይኢን ቀዲር በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ኩን ፈየኩን ሁን ሲለው ሆኖ የሚገኝ ሁሉን ነገር አድራጊ ፈጻሚ አላህ ብቻ ነው። የሚለውን ቃል በቀን 100 ጊዜ ያለ በቀን 100 ጊዜ ያለ አሉ ነብዩ ሰለላሁ ዐለይሂ ወሰለም ካነት ለሁ ዐድለ 10 ሪቃቢን 10 ባሪያ ነፃ እንዳወጣ ይቆጠርላታል። አጅር የዚህ ምን እንዳለው 10 ባሪያ ነፃ ማውጣት። ወኩቲበት ለሁ ሚአቱ ሐሰነቲን 100 ሐሰና ይጻፍለታል። ወሙሕየት ዐንሁ ሚአቱ ሰይአቲን 100 ደግሞ ኃጢአቱ ወንጀል ይሰረዝለታል። ወካነት ለሁ ሒርዘን ሚነ ሸይጣን የውመሁ ዛሊከ ሐታ ዩምሲ እስኪመሽ ድረስ ያን ቀን ጠዋት ከሆነ ያለው ከሸይጣን መጠበቂያን ዚክር ይሆኗል። ይሄ ዚክር ወለም ያእቲ አሐዱን ከእሱ የበለጠ የሚመጣ የለም ቢአፍደለ ሚማ ጃ ብሂ ኢላ አሐዱን አሚለ አክሰረ ሚን ዛሊከ ሌላኛው ከእሱ የበለጠ 100 አይደል የተባለው 101 ብሎ የመጣ ካልሆነ በስተቀር ማንም አይበልጠውም። በላጩ ሰው አንተ ነህ አሉ። ስለዚህ የውም አረፋ ጾም እየጾምን ዱዓ እያደረግን ምናሳልፍበት ነው። ስለዚህ አላህ ወፍቆት እነዚህ 10 ቀናቶችን እየጾመ ምን እያለ የመጣ ትልቅ ምንዳ አለው። ማሻአላህ ኢማሙ ነወዊ በጣም ይወደድ ነው ብለዋል። ከከበደን ግን ምን አመል ሷሊህ ውስጥ ነውና ሰደቃ ላይ ዚክር ላይ ቁርአን ላይ በዱዓው ኸይር የተባለውን ልንበረታ ይገባል። አደራ 9ኛው ቀን የውሙ አረፋ የአረፋ የዙልሂጃ 9ኛው ቀን የውሙ አረፋ ነው። ሁጃጆች የአንድነቱ ሜዳ ላይ የሚሰባሰቡበት ቀን፣ እኛ ደግሞ ከሐጅ ውጭ ያለን ደግሞ በተለያየ ሙስሊም ያለበት አካባቢ በአጠቃላይ የዓለም ክፍል ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ጾም ምን አሉ? የአንድ ዓመት ያለፈውና የወደፊቱን አንድ ዓመት ያስመራል። አጠቃላይ ስንት ዓመት? የ2 ዓመት ወንጀል ሙስታይት ነን። አዎ ያ ቀን በዱዓ ነው በዚክር ነው። ስለዚህ ያንን ቀን በዚህ መልኩ ልናሳልፍ ይገባል። እነዚህ ቀናቶች ልዩ ደረጃ ያላቸው ቀናቶች ናቸው። አላህ ሱብሓነሁ ወተዓላ በእነዚህ ቀናቶች መልካም ነገር ሰርተው ከሚሄዱ ሰዎች አላህ ያድርገን። أقول ما تسمعون وأستغفر الله لي وأستغفر الله العظيم لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله الذي هدانا لهذا الدين العظيم وما كنا لنهتدي لولا أن هدانا ربنا البر الرحيم وأشهد أن لا إله إلا الله وحده لا شريك له من علينا بمواسم الطاعات فتبارك وتعالى من رب جواد كريم وأشهد أن محمدا عبده ورسوله صاحب الخلق العظيم والهدي القويم صلى الله عليه وعلى آله وصحبه وسلم أفضل الصلاة وأزكى التسليم.
أما بعد فاتقوا الله الذي خلقكم واستعينوا على طاعته بما رزقكم واشكروه على نعمه كما أمركم يزيدكم من فضله كما وعدكم أيها المسلمون. عرفة كان ليكن عرفة يا مسلمون عندنا ብቸኛው ወደ ጌታቸው የነብዩ ኡማ የሆኑት ቂብላቸው ተመሳሳይ ሆኑ ሁሉም አንድ ላይ ሆነው አላህን የሚገዙበት አላህን የሚማጸኑበት ትልቅ ደረጃ ነው። ለምን አረፋ ላይ ያልተገኘ ሰው ሐጅ የለውም። አልሐጁ አረፋ ተብሏል። ከሰዓቱ የተወሰነ ሰዓት እንኳን ማግኘት አለበት። አረፋ ላይ ሳይገኝ ሌላ ኢባዳ ክፍል ቢያደርግ ባዶ ነው ሐጁ። ቀጣይ ዓመት ካልደገመ በስተቀር ሐጅ የለውም። አልሐጁ አረፋ ትልቅ ቀን ናት። በዚህ ቀን ነብዩ ሰለላሁ ዐለይሂ ወሰለም የተለያየ ዱዓ አድርገዋል። ካደረጉት ዱዓ ወይም ደግሞ ዳዋ የመጨረሻ ኑዛዜያቸው አለ። ሪባን ወለድን ሐራም ከባድነቱን የገለጹበት ቀን ነው። የውም አረፋ ስለ ሴቶች የተናገሩበት ቀን ነው። ፈተቁላህ ፊኒሳ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ኑዛዜያቸው ሊሞቱ 80 ምናምን ቀናት ቀርቷቸው የተናገሩበት ቦታ ማለት ነው። ፈኢነኩም አኸዝቱሙሁነ ቢአማኒላህ እናንተ ሴቶቻችሁን በአላህ አማና ነው ያዛችሁት። ወስተሕለልቱም ፍሩጀሁነ ቢከሊመቲላህ አረፋ ላይ አላህ ይቁመን። አላህ ሁላችንም አላህ ይሰብስበን። ይህን ጥሪ እያስተጋቡ በዓለም ህዝብ ያሉ ህዝቦች የአንድነቱ ሜዳ ላይ ስለ አላህ ያውሳል። ጌታችን አቤት ብለናል መተናል። ደጋግሜት ብያለሁ እያል ኢነል ሐምደ ወኒዕመተ ለከ ወልሙልክ ምስጋናም እንደዚህ ጸጋም ንግስናም ያንተ ብቻ ነው። ላ ሸሪከ ለክ ላንተ አጋር የለህም ብሎ የተውሂድን ባንዲራ የሚያንጸባርቁበት አላህ ብቸኛ ተመላኪ መሆኑን የሚገልጹበት ትልቁ መድረክ ነው። እዚች ቦታ ላይ መወቅ በጣም ትልቅ ደስታ አለ። ሐቂቃ 9ኛው ቀን አረፋ ላይ ተቁሞ ከፈጅር ሰላት ጀምሮ እስክትጠልቅ ለበይክ እያሉ ጾምም አይጾሙም ሐጅ ላይ ስላሉ ሙዝደሊፋ ሄደው የሚተኙት አሸዋ ላይ ነው፣ ጠጠር ላይ ነው። ግን በጣም የሚያጅባችሁ እንደዛች ቀን የሚጣፍጥ እንቅልፍ የለም። ደስ የሚል እንቅልፍ ሂክማ አለው፣ የራሱ ጥበብ ስላለው። ስለዚህ ቀን እንነጋገራለን። ይህ ቀን አላህ የማለበት ነው። አላህ ወይ አብዱላህ ኢብኑ አባስ በፈሰሩት ወልፈጅሪ ወለያሊን ዐሽር በንጋት እምላለሁ በ10ቱ ሌሊቶች የዙልሂጃ 10 ቀናቶች ናቸው። ወሸፍዒ በጥንዱም እምላለሁ የውሙና የኢዱ ቀን ነው። ወልወትሪ በነጠላውም እምላለሁ አለ። ኢብራሂም ዓለይሂ ሰላም አላህ ጥሪ እንዲያደርጉ አዘዛቸው። ወአዝን ፊናሲ ቢልሐጅ የእቱከ ሪጃለን ወዐላ ኩሊ ዳሚሪን የእቲነ ሚን ኩሊ ፈጅን አሚቅ። ጮክ ብለህ ለሰዎች ጥሪ ያደርጋሉ። ኢብራሂም ሲጣሩ ማንም እኮ የለም፣ በረሃ ላይ እዛ ላይ ሆነው ጥሪ ያደረጉ። ከሲታ ግመሎች ላይ ሆነው ከሩቅ አቅጣጫ ከሩቅ ክፍል ከረጅም መንገድ ይመጣሉ። ሊየሽሀዱ መናፊዐ ለሁም ለነሱ የተዘጋጀላቸውን ጥቅም ሊየሽሀዱ መናፊዐ ለሁም የሙስሊሞች አንድነት ለሁም የሙስሊሞች አንድነት ተውሂድን ማንጸባረቃቸው አላህ የሰጣቸው ኒዕማ የሚያገኙበት ልዩ ስራ ላይ እንዲሳተፉ ወይዝከሩ ስሙ ፊ አያሚ ማዕሉም በእነዚህ በታወቁት ደግሞ አላህን እንዲያወሱ ኢብራሂም ጥሪ ያደረጉ የኢብራሂም ሁሉም ተብሎ ዛሬ እንጫፍ እስከ ሐረም ላይ ተሰባስበዋል። በ660 ሺህ ብር የንግድ ሱቅ እኛ ጋር ያገኛሉ። አዎ በ660 ሺህ ብር ቅድመ ክፍያ ወይንም በ2,200,000 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን ሜሪት ፕሮፐርቲ በተክለ ሃይማኖት የስልጤ መስጊድ አካባቢ ይዞላችሁ መጥቷል። የንግድ ሱቆቻችን 11 ካሬ፣ 16 ካሬ፣ 22 እና 32 ካሬ የሆነ ስፋት ያላቸውና ያለምንም ወለድ በኢትዮጵያ ብር የሚከፍሉበት አማራጭ በአንድ ዓመት መረከቢያ ጊዜ ከተጨማሪ 15% ቅናሽ ጋር ይዘንላችሁ መጥተናል። በተጨማሪ የንግድ ሱቆቻችን ምንም አይነት ለጋራ መገልገያ ኮመን ኤሪያ ማይነሳላቸው ሲሆን እነኚህን ሱቆች ገዝተው የራስዎን ንግድ ለማስፋፋት በ0996 30 02 12 ይደውሉልን። ሜሪት
ፕሮፐርቲስ